ማን ኮሎኔል ሽብሩ ኮሎኔል ሽብሩ አትደንግጥ እንጂ አትደንግጥ። የኢትዮጵያ ባንዲራ ስም ስነሳ የኢትዮጵያ ሕዝቦች ታሪክ ሲነገር የኢትዮጵያ ሕዝቦች ሰቆቃ በተለይ የኦርቶዶክሳውያን ስቃይ በግጥምና በዜማ በአርቲስቶች ስቀር ምን ነው አትደንግጥ። ኧረ ተው እንጂ አትደንግጥ። እና የቅድስት ቤተክርስቲያናችን አባቶች ስለ ቅድስት ቤተክርስቲያን ስለ ኦርቶዶክስ ተዋህዶ ቤተክርስቲያን መቃጠል እንደ ሻማ እንደ ጧፍ መንደድ ሳይናገሩ የኦርቶዶክሳውያን እንደ በግ ተጋድሞ መታረድን አንዳቸው ሳይተነፍሱ አንድ ጀግና ተነሳና ስለ ኢትዮጵያውያንና ስለ ኢትዮጵያ ባንዲራ ቢናገር አትሸበሩ፣ ተረጋጉ፣ መሬት ያዙ። ምን ነው ባንድ እንዲያው በእውነት አንድ ለእናቱ ሺህ ለጠላቱ እግዚአብሔር እድሜውን ያርዝሙ። እኔ የዘፈን ወዳጅ አይደለሁም። መብርሃን በምታውቀው በቀራኒው የተሰቀለው በሚያውቀው የዘፈን ወዳጅ አይደለሁም። ግን ሰርስሮ ገብቶ የኢትዮጵያን ቁስሏን፣ ስቃዩን፣ ሰመመኗን ምንድነው እንዴት ልግለጸው? እንደው በእናታችሁ እንደው ሊቃውንተ ቤተክርስቲያን እንደው ወጣ ብላችሁ ብትናገሩ የተሻለ ይመስለኛል። አውቆ የተኛውን ብጠሩት አይሰማም አይነት ነገር ነው። ሁላችሁም ዝም ብላችኋል፣ ተደብቃችኋል። እና ለነገሩ አንፈርድባችሁም። በአንድ ቤተክርስቲያን አስተዳዳሪ ሆኖ ለመቀጠር 1 ሚሊዮን ከፍላችሁ የምትገቡ የቤተክርስቲያን ምጽዋት ገልባጮች፣ ሙዳየ ምጽዋት ገልባጮች፣ መናፍቃን ተሐድሳውያን ከጀርመን 30 ሚሊዮን ዩሮ ተመድቦላቸው እንደነ ጸጋዬ ፍኖተ ጽልመት የኢትዮጵያን ኦርቶዶክስ ተዋህዶ ለማፍረስ የሚሄዱበትን መንገድ እናውቃለን፣ መጀመሪያውንም መጨረሻዋንም። እና የፈለከው እንደፈለክ ተርጉሞ። እኔ ፖለቲከኛ አይደለሁም። የራስ ጉዳይ። ስለ ቤተ ክርስቲያኔ ነው የምናገረው፣ ስለ ሃይማኖቴ፣ ስለ እምነቴ ነው የምናገረው። እና አይደለም ማንም እናት አባቴንም አይመለከታቸውም። ስለ ሃይማኖቴ እኔ የፈለኩትን ብናገር ያመመህ የቆረቆረ ያሳከከ በውሃ አወራርደው ስለ ኦርቶዶክስ ተዋህዶ እምነት ቤተክርስቲያን እንናገራለን። እና ቴዲ አፍሮ የኢትዮጵያ አባቶች ያልተናገሩትን ነው ስሜቱን የገለጸው። አትንጨርጨሩ፣ መሬት ያዙ። በፊት እንደው በአየር ካልበረርን ምናምን ስትሉ አልነበር እንዴ? አባይ የሞላ እኛ እየጎደልን። እውነት እኮ ነው። በእውነት በዘረኝነት፣ በጎጠኝነት፣ በአድመኝነት፣ በመንደርተኝነት መንደሬ የበዛበት ዘመን ላይ ሆነን እውነት ይህንን አንድ ሰው ብቻ። ለማንኛውም ኦርቶዶክሳውያን ንቁ። ሰዎቹ በዋሃብያውያን ተከቦ ነው ያሉት። በተለይ ማነህ እንትና አብዱል ጀበር ልበልህ ወይስ ማነህ? ኧረ ይሄን ስሙን አንሱልኝ በእናታችሁ። የዚህ የጅማው ተወላጅ ማን ነው ስሙ? ኧረ ተው፣ መሬት ያዙ፣ ተረጋጉ። የሆነ ነገር ኮሽ ስል ስራችሁን ስለምታውቁ አትደናበሩ። በእውነት አትደናበሩ። እነ ማን ኡስታዝ አቡበከር ማን? አንተ አሸባሪው መሬት ያዝ፣ ተረጋጋ። ያኛው ደግሞ ማን ነው ስሙ? ጅማው የበሻሻው ማን ነው ስሙ? ኧረ ስሙን አንጡልኝ ባካችሁ። ኧረ ባካችሁ። ወይ በኋላ መጣበታለሁ ነው ትዝ ስለኝ። ለማንኛውም ኦርቶዶክስ ንቃ። በዚሁ አጋጣሚ ላሳስብ የምፈልገው የሸዋ ኦሮሞ ወጣት ኦርቶዶክሳውያን በአርሲ ላይ በሚደረገው ጭፍጨፋ በኦሮሞና በአማራ ኦርቶዶክሳውያን በማንኛውም ኦርቶዶክሳውያን ላይ በሚደረገው ጭፍጨፋ የአንገት ማህተም ስላላቸው ብቻ
የአንገት ማህተብ አስሮ ቤተክርስቲያን መሄድ የማይችሉ ነጠላ ለብሶ ቤተክርስቲያን መሳለም የማይችሉ ቅዳሴ ቤተክርስቲያን ሄዶ አስቀድሶ መመለስ የማይችሉ አባቶች ቤተክርስቲያን ሄዶ አገልግሎት መስጠት የማይችሉ ዲያቆናት ወንድሞች ማገልገል የማይችሉበት ሁኔታ ላይ ያለውና ኦርቶዶክስ ንቃ። እንደው ስለ ወላዲተ አምላክ እንደው ስለ መድኃኔዓለም ክርስቶስ ንቃ፣ አትተኛ፣ እንቅልፍ ይበቃሃል። ይሄ የተደረበልህ ድርቶ ግድልህም አንተ ቆይ ያመሃል እንዴ? ከኑሮ ውድነቱ ጋር ይሄ ቁስል ሲደረብብህ እንደው ምን አይሰማህም እንዴ ነው? ወይስ እንደው ይበስብስና ጋንግሪን ሲሆን ይቆርጣል ብለህ ነው የጠበቅ ቁጭ ያልከው? ኦርቶዶክሳውያን ንቁ። ኦርቶዶክሳውያን ህብረት ይኑራችሁ። በተለይ የኦርቶዶክስ ተዋሕዶ እምነት ተከታይ የሆንክ ዲያቆን፣ ካህን፣ መነኩሴ፣ ምእመን በየአብያተ ክርስቲያናቱ ያላችሁ ህብረት ይኑራችሁ። በውስጥ ማንም በማያውቀው መስመር የተዘጋጀ አለና ህብረት ፍጠሩ። በዛ ህብረት ፍጠሩ። በአንድነት ቆሙ። ኦርቶዶክሳውያን ቤተክርስቲያናችን እንዳትቃጠል፣ ኦርቶዶክስ ሃይማኖት እንዳትመነምን፣ በዘረኝነት፣ በአድመኝነት፣ በጎጠኝነት እንዳትተበተብ፣ እንዳትያዝ ንቃ። እግዚአብሔር አምላክ ሀገራችን ኢትዮጵያንና ህዝቦቿን ሰላም ያድርግ። ይሄንን ስላችሁ ማንንም የሰው ዘር ማንንም የሃይማኖት አልነካሁም። ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ሃይማኖቴ ግን ሁሌ ስለሚያገባኝ እቆረቆራለሁ፣ እናገራለሁ፣ እተነፍሳለሁ፣ አወራለሁ። አይመለከትህም እና ኦርቶዶክሳውያን አሁንም ዛሬም ነገም ተነጎዲያም ንቁ። ይብቃን፣ እንቅልፍ ይብቃን። እቺ ከጀርባዬ የምታዩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳትሆን የኢትዮጵያ ባንዲራ የሚጠሉ በአትሌቲክስ ፌዴሬሽን ውስጥ ሆኖ ባንዲራዋን ለብሶ ሮጦ ባንዲራዋን ለብሶ ቱታዋን እየለበሱ ያሉ የነዚህ የምናምኖች ባንዲራ ብሎ በውስጥ የጻፈልኝ ሰው አለ። ያውም የታዋቂ አሰልጣኝ ወንድም ነው ያንን ያደረገውና አስፈላጊ ሆኖ ከተገኘ አጋልጠዋለሁ። በጽሁፍ የላከልኝ በሰዎች ነው ያስነበብኩት። አስቀምጨዋለሁ፣ እለቀዋለሁ። አስፈላጊ ከሆነ ለዛ ሰውዬ ለአሰልጣኙ ሰውዬ ብዬ ነው ዝም ያልኩት እንጂ እቺ ባንዲራ በዓለም አደባባይ የከበርንባት የኢትዮጵያ አትሌቲክስ በዓለም የከበረባት የኢትዮጵያ የጀርባ አጥንት የሆነው አትሌቲክሱ የከበረባት በየትኛውም ዓለም እየተውለበለበች የምትታወቅ ባንዲራች እቺን ባንዲራ ነው እየጠላችሁ ያላችሁትና ልብ ስጣችሁ። ለማንኛውም ኦርቶዶክሳውያን ንቁ። ሌሎቻችሁ አትሸበሩ፣ ተረጋጉ፣ መሬት ያዙ፣ አይዟችሁ። ብዙም እንትን አትበሉ። ደግሞም ያልፋል፣ ይሄ ቀን ያልፋል። እስኪያልፍ ትንሽ ያለፋል። ምናልባት ለጊዜው ከብዶን ጨንቆን ሊሆን ይችላል እያሉ ቅዱስ እግዚአብሔር የጨለመውን ያነጋል፣ ክረምቱንም ወደ በጋ ይለውጣል። ከፍ ያለው ዝቅ ይላል፣ ዝቅ ያለው ደግሞ ከፍ ይላል። ፊተኞች ኋለኞች፣ ኋለኞች ፊተኞች የሚሆኑበት ጊዜ ይመጣልና ደግሞም ለማኝ አትበለ። ሁሉም ለማኝ ነው። ማንም ሰው ቢልጌት ሁሉ ለማኝ ነው። ነገርኩ። ኡስታዙም፣ ሼኪውም፣ ቄሱም፣ ዲያቆኑም፣ መነኩሴውም፣ ጳጳሱም፣ ሀገር የምትመራው ሁሉም ለማኝ ነው። ምንድነው የሚለምነው? የሆነ ነገር እንዲሳካልህ ከቤት እንኳን ስትወጣ ምንድነው የምትለው? እግዚአብሔር ሆይ እርዳኝ ትላለህ። ያ ለመንክ ማለት ነው። የሆነ ነገር ይርባሃል፣ እንጀራ ትጠይቃለህ፣ ለመንክ። ውሃ ይጠምሃል፣ ውሃ ትጠይቃለህ፣ ለመንክ። እጅህን አውጥተህ ታክሲ ታስቆማለህ፣ ለመንክ። እና ለማኝ አትበል። የኢትዮጵያ ሕዝብ ለማኝ አይደለም። ልመና እንደውም ያስተማራችሁት አንዳንዶች አላችሁ። እና ለማንኛውም አንተ እንትና አቶ ኮሎኔል ሽብሩ ብዬ አልናገርም። እና እግዚአብሔር ጽናቱን ብርታቱን ይስጣችሁ። ኦርቶዶክሳውያን የምትመርጡትን እወቁ። ቤተክርስቲያናችሁን ጠብቁ። እግዚአብሔር አምላክ ሰላም፣ ፍቅር፣ አንድነት ያድለን።
በዘረኝነት፣ በጎጠኝነት፣ በአድመኝነት ከመከፋፈል ነፃ ያውጣን። የድንግል ማርያም ልጅ እግዚእነ ኢየሱስ ክርስቶስ በቀራንዮ የተሰቀለው የትንሣኤው ጌታ ለሀገራችን ለኢትዮጵያና ለሕዝቦቿ ፍጹም ሰላሙን ይላክልን ወደዚች ምድር። አሜን። እግዚአብሔር ከእናንተም ከእኛም ጋር ይሁን።